ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው ቀለል ባለመልኩ እስካሁን ያየናቸውን ከዚህ ላይ እንደምታዩት መጥቅ፣ ሌሊት፣ ወንበር፣ አበቅቴ፣ ቀን፣ ሕጸጽ እነዚህንን ባጭሩ ኳልኩሌት እናደርጋለን እንሰራለን ማለት ነው። እንዴት አድርገን እነዚህን ነገሮች እንደምናገኝ ጠቅልል አድርገን በአጭሩ እናያለን ማለት ነውና ስለዚህ እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። ስለዚህ አሁን እነዚህን ለማግኘት ምናቸውን እንዛለን ካላችሁኝ ቀመራቸውን እንዛለን፣ ፎርሙላቸውን እንዛለን። ስለዚህ የእያንዳንዳቸውን ቀመር እናወጣለን ማለት ነው። ስለዚህ ቀመራቸውን እንዴት እናወጣለን? መጀመሪያ ከማን እንጀምራለን? ከሌሊት እንጀምራለን። ሌሊትን እንዴት እናገኛለን? ሌሊት እኩል ይሆናል ትላላችሁ። ሌሊት እኩል ይሆናል ቀን ሲደመር ከዛ ማን አለ? አበቅቴ ሲደመር ማን? ሕጸጽ ማለት ነው። ሕጸጽ ስለዚህ የሌሊትን ቀመር ይሄንን ሸምድዳችሁ መያዝ ትችላላችሁ ማለት ነው። ስለዚህ ሌሊትን ለማግኘት ቀመሩ ይሄ ነው። ስለዚህ ሌሊት ይሄን ካመጣነ አበቅቴን እንዴት እናገኛለን ነው። በጣም አሪፍ። አበቅቴን ለማግኘት አበቅቴ እኩል ይሆናል ወንበር ሲባዛ በማን ታረጉታላችሁ? በጥንተ አበቅቴ ማለት ነው። በጥንተ አበቅቴ ታደርጉታላችሁ ማለት ነው። አያችሁት? ስለዚህ አበቅቴ እኩል ይሆናል ወንበር ሲባዛ በጥንተ አበቅቴ ከሆነ ወንበርን እንዴት እናገኛለን ነው እዚህ ላይ የምትዙልኝ ነገር። ወንበር እኩል ይሆናል ወንበር እኩል ይሆናለኝ ዓመተ ፍዳ ሲደመር ማን? ዓመተ ምህረት የሚፈለገው ዓመተ ምህረት ማለት ነው። ሲካፈል ለማን እኩል ይሆናል? ምን ይመጣለኝ? ከዚህ ጋር ላይ ዓመተ ዓለም ይመጣል። ዓመተ ዓለሙን ለማን ታካፍሉታላችሁ? ለ532 ወይም ደግሞ ለአብይ ቀመር ታካፍሉታላችሁ። ከዛ ምን ይመጣል? ድርሻ አለ። ይሄ ሲካፈል ድርሻ አለ። ከዛ ማን አለ? ቀሪ አለ። ከዛ ቀሪውን እንደገና ለማን እናካፍለዋለን? እዚህ ላይ ያለውን ቀሪ ለ76 እናካፍለዋለን። ለ76 ሲካፈል ለማን? ለ76 ቀሪውን ማለት ነው። ለ76 ወይም ደግሞ ለአውደ ማህተም እንደገና ሲካፈል ለ76 ድርሻ አለ። እዚህ ላይ ምን አለ? ድርሻ አለ። ከዛ ድርሻ ማን አለ? ቀሪ አለ። ቀሪው እንደገና ሲካፈል ለማን ታደርጉታላችሁ? ለ19 ታደርጉታላችሁ። ቀሪውን በባህር ሐሳብ የሚያገለግለው ምን ጊዜ ምንድነው ካላችሁ ቀሪውን ነው የምትዙት ማለት ነው። ስለዚህ ሲካፈል ለ19 ምን አለ? ድርሻ አለ። ከዛ ማን አለ? ቀሪ አለ። ከቀሪው ላይ ምን በማድረግ ሲቀነስ አንድ። ለምን አንድ ቀነስና አላችሁ ካላችሁኝ አሃደ ዕለት ለዘመን ምን ብል አንድ በል ይላልና ስለዚህ ለዘመን አንዱን ስጠው በሚለው አዋጅ መሰረት ከወንበር ላይ ሲቀነስ አንድ እኩል ይሆናል ማንን እናገኛለን? ወንበር እናገኛለን ማለት ነው። በጣም አሪፍ። አሁን እነዚህን ነገሮች መያዝ ይጠበቅባችኋል ማለት ነው። አሁን ታዲያ የምንፈልገው መቼ ነው? የምንፈልገው ጥያቄውን እዚህ ላይ ልጻፍላችሁና 2012 ዓመተ ምህረት 2012 ዓመተ ምህረት ሐምሌ ስንት? ሐምሌ 16 ልበለው እስኪ የኪዳነ ምህረት ማለት ነው። 16 ሐምሌ 16 ያደረው ሌሊት ስንት ነው? ጥያቄዋ ይች ናት። አሁን ማንን ልናሰላ ነው ማለት ነው? ሌሊትን ልናሰላ ነው። ስለዚህ የ2012 ዓመተ ምህረት ሐምሌ 16 ቀን ያደረው ሌሊት ስንት ነው ተብላችሁ ብትጠየቁ አሁን እዚህ ላይ ቀመሩን ጽፌላችኋለሁ። አሁን ቅድሚያ መጀመሪያ ማንን እናሰላለን? ወንበር ዓመተ ዓለም አለ። ዓመተ ዓለም ስንት ነው? 5500 ሲደመር ከዛ ማን አለ? ዓመተ ምህረት ስንት ነው ካላችሁኝ ይኸው እዚህ ላይ ልንጣ 2012። በጣም አሪፍ 2012 ዓመተ ምህረት
እኩል ይሆናል ስንት ይመጣልኝ? ዓመተ እዚች ላይ ልምጣላችሁ። ይኸው ዓመተ ዓለም ጠቅላላ ስንደምረው ስንት ይመጣል? 7512 ዓመተ ዓለም ይመጣል። 7512 ለስንት አካፍሉት አልኳችሁ? ለ532 ሲካፈል ለስንት? ለ532 እኩል ይሆናል። አሁን ይህንን ምን እናደርጋለን? እናካፍለዋለን ማለት ነው። ስለዚህ 7512 ሲካፈል እዚህ ጋር ላካፍልላችሁ ቀለል ባለ መልኩ በስልካችን እያካፈልነ ስናየው ስንት ይመጣል ካላችሁኝ በቀላሉ ለማካፈል እንዲመቻችሁ ባጭሩ እናሰላለን። ይኸው 7512 ሲካፈል በስልካችሁ ለስንት ታረጉታላችሁ? በ532 እኩል ይሆናል 14። ይኸው እዚህ ላይ ድርሻ ያልኳችሁ 14 ቀሪ ስንት ይመጣል? ቀሪ ስንት ይመጣልኝ? አሁን ቀሪውን ለማግኘት ከዚህ ከስልኬ ላይ የመጣው 14.1203007519 ነው የመጣ። ቀሪውን ለማግኘት ምን እናደርጋለን ካላችሁኝ 14ን ታጠፏታላችሁ ከስልካችሁ ላይ። በ14 ፈንታ ማንን ታደርጓታላችሁ? ዜሮን እተካለሁ። ሲባዛ ባካፈልኩበት በማን? በ532 ሲባዛ በ532 ቀሪው ስንት ይመጣል? 64 ይመጣል ማለት ነው። 64 ባጭሩ ማለት ነው። 64.00 እያለ ይሄዳል። ስለዚህ ቀሪው 64 ይሆናል። ከዚያ ቀሪው 64 ከመጣ ከ64 ላይ ምን እናደርጋለን? ለማን እናካፍለዋለን ይላል? ለ76። እዚች ላይ ኑልኝ ለ76። አሁን 64 ለ76 መካፈል ይችላል ነው ወይ? አይችልም። ወደ ማን እንሄዳለን? ለ19 እናካፍለዋለን ማለት ነው። ሲካፈል ይሄ ለ19 ለ76 ቢችል ግን ለ76 ነበር የማናካፍለው። ነገር ግን ስለማይችል አልፈን ለ19። በጣም አሪፍ። 64 ሲካፈል ለ19 እኩል ይሆናል 3 ነጥብ ይላል። 3 ቀሪ፣ ያ ማለት እዚች ጋር ላይ ምን አለ? ቀሪ አለ፣ ድርሻ አለ፣ ቀሪ አለ። ድርሻው ስንት መጣ? ለ19 ስናካፍለው ይሄንን 3 ይመጣልኝ። ስለዚህ 3ን አጠፋና ዜሮን ጨምርባትና ሲባዛ በማን? ባካፈልኩበት በ19 ሳደርገው እኩል ይሆናል 6.999 እያለ ይሄዳል። ያ ማለት ቀሪው 7 ይሆናል ማለት ነው። ስለዚህ ከዚህ ላይ ሲካፈል ለ19 ስንት ይደርሳል? 3 ቀሪ ስንት ይመጣል ማለት ነው? ቀሪ 7 ይመጣል ማለት ነው። 7 ከዛ ከ7 ላይ ማንን ቀንሱ ይላል? አንድን እንቀንስባታለን። ይሄው ሲቀነስ 1 እኩል ይሆናልኝ 6 ይመጣልኝ ማለት ነው። አያችሁት? ስለዚህ ከ7 ላይ ሲቀነስ 1 እኩል ይሆናል 6 መጣ። የ2012 ዓመተ ምህረት ወንበሩ ማን ነው? 6 ነው ማለት ነው። ከዛም በኋላ ልንጣ ምን ይላለኝ? ስለዚህ አበቅቴን ለማግኘት ይላል ሁለተኛው። አበቅቴን ለማግኘት ወንበር ሲባዛ በጥንት አበቅቴ ይላለኝ። ወንበር ስንት አምጥተናል? 6። በጣም አሪፍ። አበቅቴ እኩል ይሆናል ወንበሩ ስንት ነው? 6 ሲባዛ በማን አደርገዋለሁ? በጥንት አበቅቴ። ጥንታ አበቅቴ ስንት ናት? 11 ናት። አበቅቴ ተርፈ ዘመን ነው፣ በጨረቃና በፀሐይ መካከል ያለ ልዩነት ነው ብለናል። በየዓመቱ ይለያያል። ጥንታ አበቅቴ ቅዱስ ዲሜጥሮስ ክፍል 1 ላይ የተማርነው ሱባኤ ገብቶ ያገኘው ጥንቱ ስንት ነው? 11 ነው። ምን ጊዜም በ11 እናባዘዋለን። እኩል ይሆናል ስንት ይመጣል? 66 ይመጣል ማለት ነው። ከዛ 66 ከመጣ ከ30 በላይ ከሆነ ሲካፈል ለማን እናደርገዋለን? ለ30 እናደርገዋለን። እዚች ላይ ያዙልኝ። እዚች ላይ ከአበቅቴ ላይ ወንበር ሲባዛ በጥንታ አበቅቴ ከ30 ከበለጠ ሲካፈል ለስንት ታረጉታላችሁ? ለ30 ታካፍሉታላችሁ ማለት ነው። ካልበለጠ ግን ቀጥታዬን ስታባቱ ለምሳሌ ከዚህ ላይ ስንት ቢሆን 1 ቢሆን ወይም 3 ቢሆን 1 ቢሆን 1 ሲባዛ በ11 11 ይሆናል አበቅቴው ማለት ነው። ነገር ግን እዚህ ላይ 66 ነው የመጣ። ስናካፍለው ስንት ይመጣል? እኩል ይሆናልኝ። ስለዚህ 6 ሲካፈል ለ30 ስንት ይሆናል ማለት ነው? 2 ቀሪ ስንት ይመጣል? 6 ይመጣል ማለት ነው። አያችሁት? ስለዚህ 6 መጣ። አሁን እዚች ላይ የ2012 ዓመተ ምህረት ተርፈ ዘመን ወይም ደግሞ ጨረቃ ዙሯን የምትጨርሰው መቼ ነው ካላችሁ ነሐሴ 24 ማለት ነው። ያ ማለት ተርፈ ዘመኑ አበቅቴ የምንለው ስንት መጥቷል? 6 ይመጣል ማለት ነው። በጣም አሪፍ። አሁን አበቅቴን ካገኘን በኋላ ቀጣይ ቀመራችን ማን ነው የሚሆን ካላችሁ ሌሊትን ነው። ሌሊት
መቼ ነው የተጠየቀ? ሐምሌ 16 ያደረው ሌሊት። በጣም አሪፍ። ሌሊት እኩል ይሆናል ይኸው ሌሊት እኩል ይሆናል ቀን ስንት ነው ካላችሁኝ 16 ሐምሌ 16 አይደል የምናሰለው? በጣም አሪፍ 16 ይኸው 16 ሲደመር አበቅቴ ስንት ነው? ይኸው ከዚህ ላይ 6 በጣም አሪፍ 6 ሲደመር ህጸጹ ስንት ነው? ስለ ህጸጽ አሁንም ተምረናል ማለት ነው። ስለዚህ ከዛ ላይ ሄዳችሁ በደንብ አድርጋችሁ ክፍል 6 ላይ እዩት ስለ ህጸጽ። አሁን እዚህ ላይ የምትይዙልኝ ነገር ቢኖር ምንድነው? ህጸጽ ማለት ጉድለት ነው ብለናል። ህጸጽሳ ስንት ነው? ህጸጽ መስከረምና ጥቅምት አለ። መስከረም ጥቅምት አንድ መስከረምና ጥቅምት ታዚያ ሂዳር አለ፣ ተሳስ አለ፣ ተሳስ ታዚያ ጠር፣ ይካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ አለ። አሁን መስከረምና ጥቅምት አንድ፣ ሂዳርና ተሳስ ሁለት፣ ጠርና ይካቲት ሶስት፣ መጋቢት ሚያዚያ አራት፣ ግንቦትና ሰኔ አምስት፣ ከዛ ሐምሌና ነሐሴ ስድስት ነው ህጸጻቸው። ምን ጊዜም ይሄን ያዙ። የት መጣ? ክፍል 5 ላይ ሄዳችሁ በደንብ እዩት ማለት ነው። አሁን ከዚህ ላይ ጥያቄያችን ምንድነው? ህጸጽ ስንት ነው? የመቼ ነው? ሐምሌ። የሐምሌ ህጸጽ ስንት ነው ብለናል? 6 ሲደመር 6 እኩል ይሆናል ስንት ይመጣል? 6 6 12 16 ሲደመር 12 እኩል ይሆናል 28 ይመጣል ማለት ነው። 28 ይመጣል። አሁን ልብ በሉ። አሁን ስለዚህ 2012 ዓመተ ምህረት ሐምሌ ስንት 16 ቀን ያደረው ሌሊቱ ተኝተን ያደርነው ማለት ነው። ጨለመው ክፍል ማለት ነው ስንት ነው ማለት ነው? 28 ነው ማለት ነው። እናንተ ግን አድርጋችሁ የምትዙት አሁን ቀደም ስንት ነበረ? 16 ሌሊቱም 16 እንደገና ደግሞ ብርሃኑ ክፍል ፀሐይ ወጣ ፀሐይ እስክትገባ ያለውም 16 እንደገና ሌሊቱም ደግሞ ጨለመው 16 ነበር የሚመስለን። ነገር ግን አይደለም። ለምን? ጨረቃው ይሄ ጨለመው የሚሰላ ራሱን ችሎ ነው። ለምን ካላችሁኝ ፀሐይ የምትዞረው አሁን ይሄ ብርሃኑ ክፍል የምታዩ ፀሐይ በምስራቅ ወጣ በምዕራብ እስክትገባ ድረስ ያለው ሙሉ ወሩን 30 ነው የምትዞር። ያ ማለት 365 ቀን ወይም 12 ወር ከ5 ቀን ጳጉሜን ጨምሮ ሲሆናተኝ አመቷን ትጨርሳለች። ጨረቃ ግን እንደዛ አይደለም፣ ወደ ኋላ ትቀራለች። ጨለመው ክፍል ያንሳል ማለት ነው በሌላ አባባል። ስለዚህ ይሄን ይሆናል ማለት ነው። አንድ እስኪ ከዚሁ ላይ ልጨምርላችሁ። ይችን ላጥፋትና 20 ላርገው እስኪ 20 ይኸው 20 ላርገውና ስለዚህ 2012 ዓመተ ምህረት ሐምሌ 20 ያደረው ሌሊት ስንት ነው ብትባሉ ከዚች ላይ ሌሊት እኩል ይሆናል ማንና አጠፋታለሁ። እዚች ላይ ሌሊት እኩል ይሆናል ቀኑ ስንት ነው? 20 ነው። 20 ሲደመር አበቅቴ ስንት አመጣናል? 6 በጣም አሪፍ። እንደገና ህጸጹ ደግሞ የሐምሌ ስንት ነው? 6 ይመጣል። ስለዚህ 20 ሲደመር ሲጠቅላላ ይሄን ስንደምረው ስንት ይመጣል? 32 ይመጣል ማለት ነው። 32 አሁን 32 አይደለም ያደረው ሌሊት። ለምን ካላችሁኝ ከ30 አይበልጥም። ከ30 ከበለጠ ሲካፈል ለስንት አድርገዋለሁ? ለ30 ሳረገው እኩል ይሆናል አንድ ቀሪ ስንት ይሆናል? 2 ይሆናል ማለት ነው። 2 አሁን ያ ማለት ልብ በሉ፣ ያ ማለት አሁን ሐምሌ 20 2012 ዓመተ ምህረት ሐምሌ 20 ቀን ያደረው ሌሊት ስንት ነው ማለት ነው? መስከረም 2 ነው ማለት ነው። ምክንያቱም እዩት 32 ማለት ሐምሌን ጨርሶ የትኛው ገብቷል ማለት ነው? መስከረም 2 ቀን ሆኗል ሌሊቱ ማለት ነው። ወደ ኋላ መጥቶ ቀኑ ግን ይሄ ብርሃኑ ክፍል ግን ስንት ነው? ቀኑ 20 ነው። ነገር ግን ሌሊቱ ግን መስከረም መጥቶ ገብቷል ማለት ነው። በጣም ይገርማለኝ ማለት ነው። ስለዚህ እንደዚህ ያደረጋችሁ የምትፈልጉትን ማስላት ትችላላችሁ። ለምሳሌ ልበል፣ ለምሳሌ እዚህ ላይ ልቀይረው፣ ሐምሌ የሚለውን ልቀይረውና መስከረም ልበለው እስኪ። መስከረም ይኸው መስከረም እቺ ጋር ላጥፋና መስከረም አሁን ይኸው መስከረም 20ን አስሉ ብትባሉ በቃ ቀላል ነው። ምን ታደርጋላችሁ? መስከረም 20ን ለማስላት እዚህው ላይ ልምጣና ይችን ነገር ላጥፋና ላሳያችሁ። አሁን ይችን ላጥፋና ይኸው የመስከረም 20ን ብትባሉ በጣም ቀላል ማለት ነው። እዚህው ላይ ፎርሙላዋን ይዛችኋል። አሁን ማንን ነው የተባላችሁ? መስከረም 20 መስከረም 20 ሌሊት እኩል ይሆናል ቀን ስንት ነው? 20 ሲደመር በጣም አሪፍ አበቅቴ ስንት ነው? አበቅቴ ስንት ነው? ይኸው 6 የ2012ን አይደል የምናሰላ 6 ሲደመር በጣም አሪፍ። ከዛ ማን ይመጣል? የቀጥሎ ህጸጽ
ሕጸጽ ደግሞ የማን ነው? የመስከረም የመስከረምና የጥቅምት ሕጸጽ አንድ ነው። አንድ ይኸው የመስከረምና የጥቅምት ሕጸጽ አንድ ነው። ስለዚህ መስከረም ላይ ስለሆነ ያለ ሲደመር አንድ ማለት ነው እኩል ይሆናል ስንት ይመጣልኝ? 27 ይመጣል ማለት ነው። ስለዚህ መስከረም 20 2012 ዓመተ ምህረት ያደረው ሌሊት ስንት ነው ብትባሉ 27 ነው ማለት ነው። ቀኑ ግን ብርሃኑ ስንት ነው? 20 ነው ማለት ነው። አያችሁት? ስለዚህ ሌሊቱን ራሱን የቻለ በጨረቃ እናሰላለን። እንዲሁም ደግሞ መዓልቱን ወይም ደግሞ ፀሐይ ወጣ ፀሐይ የምትገባበትን ደግሞ በምን እናሰላለን? በፀሐይ ዙሪያ እናሰላለን ማለት ነው። እና ስለዚህ እንደዚህ እያደረጋችሁ የምትፈልጉትን ለምሳሌ እዚህ ላይ የጠርን ላስላላችሁ እስኪ ጠርን ይኸው ጠር እዚህ ጋር ልቀይርና ጠር ልበለው ጠር የጠር 20 ማለት ነው። እዚህ ላይ ይመጣና ማንን ነው ጠር ማለት ሕጸጻቸው ስንት ነው? 3 ነው። ይኸው እዚህ ላይ ይመጣና 3 አደርጋታለሁ ማለት ነው። 3 ማን ነው እዚህ ጋር መጣና እችን ላጥፋና 3 ማለት ነው። ይኸው 26 29 ይሆናል ማለት ነው። ስለዚህ 29 ይሆናል። መቼ? ጥር 20 ያደረው ሌሊት። ይኸው 20 ሲደመር አበቅቴ 6 ነው ሲደመር 3 29 ይሆናል ማለት ነው። ስለዚህ እንደዚህ እያደረጋችሁ የምትፈልጉትን ዕለት ማስላት ትችላላችሁ ማለት ነው። ምክንያቱም ሌሊትን በጨረቃ ጉዞ ወደፊት ስለምናሰላ በደንብ አድርጋችሁ ይሄ ገብቷችሁ እንዲሄድ እፈልጋለሁ ማለት ነው። በጣም አሪፍ። እስኪ የ2018ን እናስላ። እዚህ ጋር የ2018 እዚህ ጋር ይችን 8 ላድርጋተኝ። ይኸው የ2018 ዓመተ ምህረት እስኪ የትንሳኤ ላስለው። ትንሳኤ መቼ ላይ ነው የሚሆን? ሚያዚያ 4 አይደለ? ሚያዚያ እችን በደንብ ላጥፋት እንድትታያችሁ። በጣም አሪፍ። ሚያዚያ 4 እችን ላጥፋት። ሚያዚያ 4 ይኸው እችን በደንብ ያዙልኝ። ይኸው ያደረው ሌሊት ስንት ነው? አሁን ልብ በሉ እንግዲህ ሌሊት ላይ ትንሳኤ ሌሊት 6 ሰዓት ላይ ምንድን ሊል ነው? ሊታወድ ነው ይላሉ አይደለ? ይታወዳል ማለት ነው ሌሊት ላይ ማለት ነው አይደለ? ሌሊት አይደለ? ስለዚህ ምንድነው ከሌሊቱ 6 ሰዓት ላይ አሁን ሌሊቱ የሚያድረው ሌሊት ስንት ነው ነው? ሌሊቱ ማለት ነው ልናከፍል ነው አይደለ? ልንገባ ነው አይደለ? ስለዚህ ሌሊቱ ግን ስንት ነው? ቀኑ ግን ፀሐይ ወጣ እስክትገባ ያለው 4 ነው። ሚያዝያ 4 አይደለ? የ2018 ትንሳኤ ሌሊቱ ግን ስንት ነው ነው? እሱን ነው የምናሰላ። እስኪ እንየው እዚህ ላይ በጣም አሪፍ። የ2018 ዓመተ ምህረት ሚያዝያ 4 ቀን ወይም የትንሳኤ ሌሊቱን የሚያድረው ሌሊት ስንት ነው ነው ጥያቄው። አሁን ምን እናደርጋለን? እዚህ ላይ ልንጣ ፎርሙላችን አለች እዚህ ጋር ሲቀነስ አንድ የምትለዋን እንዳትረሱ። አሁን ልምጣላችሁ። አሁን ማንን እናገኛለን? አበቅቴ ወንበር እናገኛለን። ወንበር አሁን ወንበር እኩል ይሆናል ወንበር አለ ወንበር እኩል ይሆናል የስንት ነው የምንሰራ? ዓመተ ዓለም ዓመተ ፍዳው ስንት ነው? ይቺ ጋ ላይ በነገራችን ላይ የምትዙልኝ ዓመተ ፍዳ ናት። እሺ ከቅድም ላይም ስለተሳሳት ይችን ዓመተ ፍዳ ብላችሁ አስተካክሉልኝ። ምክንያቱም ዓመተ ፍዳ የምንለው ስንት ነው? 5500 ዘመን ሲደመር ዓመተ ምህረት ስንት ነው? 2018። በጣም አሪፍ 2018 እኩል ይሆናል ዓመተ ዓለም ይመጣል። ስንት ይመጣል? 7518 ይመጣል። ሲካፈል ለስንት? ለ532። ይኸው 7500 እሺ 7518 ሲካፈል ለስንት አደርገዋለሁ? ለ532። እሺ 7512 ሲካፈል ለስንት? ለ532 እኩል ይሆናል ስንት ይመጣል? እኩል ይሆናል 14። ቀሪ ስንት ይመጣለኝ ማለት ነው? ቀሪውን ለማግኘት ይኸው 14ን አጠፋና ዜሮን ተካና ሲባዛ በስንት? በ10 ባካፈልኩበት በ532 እኩል ይሆናል ቀሪው ስንት ይመጣል? 70.0000168 ይላለኝ 70 ማለት ነው ቀሪው 70። በጣም አሪፍ። ከዛ 7 ለስንት አካፍሉተኝ ይላለኝ? ለ7 ለስንት አካፍሉት ይላል? ለ76 ማለት ነው። ይኸው እዚህ ላይ ቀመራችን ለ76። አሁን 70 ለ76 መካፈል ይችላል ነው ወይ? አይችልም። ለማን እናካፍለዋለን? ለ19። 70 ሲካፈል ለ19 ይኸው 70 ሲካፈል ለ19 እኩል ይሆናል 3 ቀሪ
ስንት ይመጣል? 3ን አጠፋና 0ን ተካና ሲባዛ ባካፈልኩበት በ19 ሳደርገው 12.99 እያለ ይመጣል። ስለዚህ ስንት ይመጣል? ቀሪ 13 ይመጣል ማለት ነው። 13 በጣም አሪፍ። ከ13 ላይ ይኸው ለ19 ነው ድርሻ አለ። ከዛ ቀሪው ለስንት አካፍለዋለሁ? ለ19 አካፈልኩ 3 ቀሪ 13 መጣ። ከ13 ላይ ሲቀነስ አያትቻት ቀመራችን አንድ ማለት ነው። አሃደ ዕለት ለዘመን በሚለው እኩል ይሆናል 12 ይመጣል ማለት ነው። አያችሁት? የ2018 ዓመተ ምህረት ምን ወንበር 12 መጣ። አሁን አበቅቴን ላገኘ ነው ተርፈ ዘመን አበቅቴ እኩል ይሆናል ወንበር ሲባዛ በጥንታ አበቅቴ ከ30 ከበለጠ በ30 አካፍለዋለሁ ካልበለጠ ባለበት እስኪ ላባዘው። ስለዚህ አበቅቴ እኩል ይሆናል አበቅቴ እኩል ይሆናል። ስለዚህ ከዚህ ጋር ወንበር ስንት ነው ያመጣሁት? 12 ሲባዛ ጥንታ አበቅቴዋ ስንት ናት ብለናል? 11 በጣም አሪፍ 11 እኩል ይሆናል። ስለዚህ ስንት 11 ሲባዛ በ12 132 ይመጣል ማለት ነው። 132 አሁን አበቅቴ ከ30 አይበልጥም። ስለዚህ በስንት አካፍለዋለሁ? ይሄው እዚህ ላይ መጣልን ለ30 ሲካፈል ለ30 እኩል ይሆናል 132 እኩል ይሆናል 132 ሲካፈል ለ30 እኩል ይሆናል አራት ቀሪ አራትን አጠፋና ማንን ተካታለሁ? 0ን ሲባዛ ባካፈልኩበት በ30 ሳደርገው እኩል ይሆናል ስንት ይመጣል? ቀሪ 12 ይመጣል ማለት ነው። በጣም አሪፍ። አሁን የ2018 ዓመተ ምህረት አበቅቴው ስንት ነው? ምን ጊዜም ከመስከረም እስከ መጨረሻው ድረስ ከጳጉሜ አበቅቴው ስንት ነው የምትዙት? 12 ነው ማለት ነው። ምን ጊዜም አሁን አበቅቴው 12 አመጣነ። ከዛም በኋላ ለማነዳለን ሌሊት እኩል ይሆናል ስለዚህ ቀን ስንት ነው የተጠየቅነው? 4 የትንሳኤ ማለት ነው። 4 ሲደመር በጣም አሪፍ አበቅቴ ስንት ነው? 12 ሲደመር ህጸት ስንት ነው? የመስከረምና የጥቅምት 1 የሂዳር የታኅሳስ 2 የጥር የካቲት 3 የሚያዚያ ጥር የካቲት አለ እዚያ ሚያዚያ እሺ መስከረም ጥቅምት ሂዳር ታኅሳስ ጥር የካቲት መጋቢትና ሚያዚያ 4 ስለዚህ የመጋቢትና የሚያዚያ ህጸጽ 4 ነው። ሲደመር 4 ይሆናል እኩል ይሆናል ስንት ይመጣል? እንደምረው እስኪ 4 ሲደመር 12 16 ሲደመር 4 20 ይመጣል ማለት ነው። አያችሁት? ስለዚህ 2018 ሚያዚያ 4 ቀን ያደረው ሌሊቱ ጨለመው ክፍል ስንት ይመጣል ማለት ነው? 20 ነው ማለት ነው። ነገር ግን ቀኑ ግን ስንት ነው? 4 ነው ማለት ነው። አያችሁት? ስለዚህ እኛ ሌሊቱና ይሄ ብርሃኑ ክፍል መዓልት ብለን የምንጠራው እኩል ነው የሚመስለን። ነገር ግን ምንድነው እንደዛ አይደለም። ስለዚህ እንደዚህ እያደረጋችሁ ማስላት ትችላላችሁ። እስኪ ሌላ ላስላ። ለምሳሌ የሐምሌ ላስላ። የሐምሌ ስንት? የሐምሌ 29 የሚያድረው ሌሊት ስንት ነው? ሐምሌ 29 በጣም አሪፍ። የሐምሌን 29 ስለዚህ ቀነዚስ ጋር ስንት ናት? 4 አይደለ? ይችላል አጥፋና 29 ማድረግ ነው ይችላል 29 ከዚያ ሲደመር 12 አበቅቴ ነው። ህጸጹ ደግሞ ስንት ነው? 4 ነው። ይቅርታ ህጸጿንም ልቀይር። ምክንያቱም ለምን ካላችሁኝ ይሄ እዚህ ጋር ሐምሌ ነው። ሐምሌ ለምን የሐምሌና የነሐሴ ህጸጽ 6 ነው ምን ጊዜም። ስለዚህ እዚህ ላይ ሲደመር 6 አደርገዋለሁ። 29 ሲደመር 6 35 ሲደመር ከዚህ ጋራ ስንት ይሆናል? 37 ይመጣል ማለት ነው። 37 ሲካፈል ለስንት አደርገዋለሁ? ለ30 ሳደርገው እኩል ይሆናል 1 ቀሪ 7 ይሆናል ማለት ነው። ያ ማለት 1 ቀሪ 7 ሆነ ማለት 2018 ዓመተ ምህረት ሐምሌ 29 ቀን ያደረው ሌሊት ስንት ነው? 7 ነው ማለት ነው። ያ ማለት ለ30 ስላካፈል ነው ሐምሌን ጨርሶ ነሐሴ ገብቷል ማለት ነው። ስለዚህ ሌሊቱ ነሐሴ ስንት ነው ማለት ነው? ነሐሴ 7 ነው ማለት ነው። መቼ? ሐምሌ 29 ቀን ማለት ነው። ቀኑ 29 ነው፣ ሌሊቱ ግን 7 ሆኖ ነገር ግን ነሐሴ ገብቷል ማለት ነው። ለምን? በ30 ስላካፈል ነው። ሐምሌን አልፎ የት ገብቷል ማለት ነው? ነሐሴ ገብቷል ማለት ነው። በጨረቃ ነው የሚሰላና ስለዚህ እንደዚህ እያደረግን የምንፈልገውን ሌሊት ማስላት እንችላለን ማለት ነው። ለምን? ይሄንን በደንብ ከያዝነ
ቀጣይ ላይ ስለ ጨረቃ ስናሰላ ጨረቃ መቼ ትጠፋለች? ለምሳሌ አሁን በሙስሊሞች ባህል ምን ይባላል መሰላችሁ? ጨረቃ በዚህን ጠፋች፣ በማይክሮስኮፕ ተመልከቱ፣ የሰፈርን ምናምን ይባላል አይደለ? እንደዚያ ተውሎ ነገር የለም። ለምን ካላችሁኝ ጨረቃን ኳልኩሌት አድርገን መቼ ትጠፋለች፣ ዳመና ቢኖር ባይኖር ማስላት እንችላለን። እሱን ለማስላት እነዚህ ነገሮች በደንብ አድርጋችሁ መያዝ ይጠበቅባችኋል ማለት ነውና ስለዚህ እንደዚህ እያደረግን ማስላት እንችላለን። መስከረም የምትባሉ ጥቅምትም ማንኛውንም ቀን ብትጠየቁ ይችን ቀመር ይዛችሁ ማስላት ትችላላችሁ ማለት ነውና ስለዚህ አሁን ለምሳሌ አንድ እስኪ ልጨምራችሁ አንድ ስጨምራችሁ መቼ ልበላችሁ ለምሳሌ እዚች ጋር ይችን ላጥፋትና ለምሳሌ እስኪ መስከረምን ላስላ መስከረም 1 የ2018 እዚች ላይም ይችን ላጥፋና መስከረም ልበላት መስከረም 1 ማለት ነው። ይኸው መስከረም 1 አሁን 2018 ዓመተ ምህረት መስከረም 1 ያደረው ሌሊት ስንት ነው? ያደረው ሌሊት ስንት ነው? ስለዚህ እስኪ እናስራ። ሌሊት እኩል ይሆናል አለ ሌሊት እኩል ይሆናል። ስለዚህ እዚህ ላይ ቀመሯ ቀን ስንት ናት? 1 ሲደመር አበቅቴ ስንት ነው? 2018 12 ነው። ያው 12 ሲደመር እንደገና ደግሞ ህጸጹ ስንት ነው? የመስከረም 1 ነው። 1 ለምን ካላችሁኝ ህጸጹ የመስከረምና የጥቅምት 1 ያልንበት ምክንያቱ ምንድነው ካላችሁኝ ጨረቃ 1 ቀን ወደ ኋላ ትጎላለች። ፀሐይ ግን ምን ጊዜም 30 ነው፣ ወሩን ሁላ ነው የምትዞር ማለት ነው። ጨረቃ ግን 1 29 1 30 ስለምትሆን ነው ከሁለት ወር 1 ዕለት ወደ ኋላ ስለምትቀር ነውና ስለዚህ 1 ይሆናል። ስለዚህ እኩል ይሆናል። ይሄን ስንደምረው ስንት ይመጣል? 14 ይመጣል ማለት ነው። 14 ስለዚህ የቅዱስ ዮሐንስ የእንቁጣጣሽ ወይም የዘመን መለወጫ የ2018 መስከረም 1 ቀን ሌሊቱ ስንት ነው ካላችሁኝ 14 ነው ማለት ነውና ስለዚህ እንደዚህ እያደረጋችሁ የምትፈልጉትን ቀን የምትፈልጉትን ዓመተ ምህረት ብትፈልጉ የ2020 ብትፈልጉ የ2050 ብትፈልጉ የ1999 የምትፈልጉትን ዓመተ ምህረት ሌሊትም ሆነ ቀንም ሆነ ወንበር አበቅቴ መጥቅ እንደዚህ እያደረጋችሁ ማስላት ትችላላችሁና ስለዚህ የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት